ከበባው ግማሹ ሰጥቻለሁ ጭብጨባው ለኔ ነው አንተ እንኳን ደህና መጣ ወደ አትላንታ ማይክሮፎኑን ሳያበራው ለማውራት ሞከረ አብሮት የሰጠኝ መስሎኝ ሰላም በላቸው ያለው ብዙ ሰላምታ ወጭም እንግዲህ ያለው ነገር ነው ይባላል ትንሽ ዛሬ ድምጼ ትክክል አይደለም እዚህ አሜሪካ ሀገር ይሄ በዚህ ወቅት ምንድነው የሚሉት አለርጂክ ነው ምናምን የሚሉት ነገር አለርጂክ ሰው አትላንታ በአበባ ይቀበሉኛል እነሱ በረገፈ አበባ ተቀበሉኝና አሁን አለርጂኩ ትንሽ ስለሚነብሽኝ ይቅርታ ለማንኛውም አሁን አለርጂክ ማሳበብ የለም እና ለማንኛውም እንኳን ደህና ቆያችሁኝ ይላለው ለአድማስ ሬዲዮ ዘጠነኛ ዓመቱን በዓል በደመቀ ሁኔታ ስላከበረ በጣም ደስ የሚል በዓል ነው እንግዲህ ለወደፊቱ 10ኛ 11ኛ 12ኛ ያለ እንዲያክብር ለማድረግ 12ኛ እና ምኞቴን በጣም ደስ ይላል አትላንታ ጥሩ ነው በሬዲዮ ዝግጅት ላይ ስትገኝ የመጀመሪያ ነው አትላንታ ሌላም ታሪክ አለ የአሜሪካን ሀገር ለመጀመሪያ ጊዜ መጥተ ዝግጅት ያቀረበው አትላንታ ነው የአትላንታ እንዴት ነው አለች የሆነች አንድ ልጅ ሰምታችኋል አልሰማችሁ ማለት አይ አትላንታ ሲባል በጣም ገና ስለው መጣው ነው ያለኝና ይሄ ነገር ምንም የለም ምንም ነገር የለም የበእውነት ሱንዳለ የዛሬ 6 ዓመት ገና አሜሪካን ሰረግጥ መጀመሪያ እስራኤል የጀመርኩት በአትላንታ ነው ማዋሸውት እስራኤል እና ማዋሽቼ ወደ ሌላው ስቴቶች በሙሉ የሄድኩት አትላንታ ላይ ነው መጀመሪያ የሰራሁትና ስለዚህ ደስ ይላችሁ አትላንታ በጣም አሪፍ ሀገር ነው በጣም ህዝቡ በጣም ቆንጆ የሚበዛበት ሀገር ደግሞ እንደ አትላንታ ላይ ሆነ ወንዶች አላሉ ሴቶች አሁን ወንድማ ዳሴም ሰልችቶኛል አሁን አየሩ ምን ማለት ነገር ያለው አንተ አይ እኔ ማቀው ለምን ከቀጥታ ካየሩ ጋር ሳይሆን ከህዝቡ ጋር ነው ግንኙነት ይሄ እና ከኢትዮጵያዊ ጋር ነው ኢትዮጵያውን ማለት ነው በጣም ጥሩ ግን አትላንታዎች በጣም ተሞግሰናል ማለት ነው በጣም ደስ ይላል ኮሜዲ ከመሆኑ በፊት ተወዛዋዥ እንደነበር ስንቶቻችሁ ታውቃላችሁ አረ 5 ሲራቃ ተወዛዋዥ ነበርክ ማለት ነው ብዙ ሲራቃ ማለት ተወዛዋዥ ለቅሶ ቤት አይደለም ማለት ነው ደንበኛው ብሔራዊ ቲያትር የመድረክ ተወዛዋዥ አረ እስክስታ ዳንስ ደንሳለሁ እስክስታ የድሮ ዳንስ እንግዲህ እንዳሁኑ እዚህ ላይ መድረክ ላይ መሽከርከር ሳይሆን እዚህ እዛ ደርሶ እንደዚህ መጎራረጥ ነው ከዛ ወጣ ገፋኝ እንዳለ እንደዚህ እና እሱ ነው ዳንስ የሚባለው ድሮ ያን እስክስታው የበሩ እስክስታ ነው ብዙ ብሔረሰብ ጉራጌኛ አማርኛ ወላይትኛ የተለያዩ ብሔረሰቦችን ሰራ ነበር ጨፍር ነበር ከዛ በኋላ ከጭፈራው መሃል ብሔራዊ ቲያትር እየሰራሁኝ ብዙ ጊዜ ጭውውት እናዘጋጅና ነፍሱን ይማረው ከብዙ ጋራ ለህዝብ እናቀርብ ነበር ስለዚህ ህዝቡ ጭውውቱን በጣም ይስቅ ነበር በጭውውቱ በመናቀርበው ጭውውት ማለት ነው ኮሜዲ ጭውውት ልክ እሱን ጨርሼ ልብስ ለውጬ ወደ ውዝዋዜው ሲገባ አሁንም በውዝዋዜው ይስቃል በሁለቱም እዛም ሰርጭ እዛ አንዱን ለውረታ አልኩኝና ወደ ኮሜዲ አደላው ይሄው በኮሜዲው እዚህ ደረጃ ደርሻለሁ እንግዲህ እግዚአብሔር ይመስገን ለወደፊቱ ለመስራት እንግዲህ የእናንተ ከሳቃችሁልኝ ነው የእናንተ እነሱ እስካሉ ድረስ ስቃው ጉድ ሰሩኛል እየሳቁ ጉድ ሰሩኛል አይ በምን መረጥክ ማለት ብዙ ሰው የኛው መረጣለ ወይስ ድሮ ልጅ ሆነ ራሴ ነኝ የመረጥኩት ወደ ኮሜዲ ያለውት ራሴ ነኝ ለምን ውዝዋዜው ላይ የሚስቅ ከሆነ አንደኛው ነው ወደ ድራማ ወደ ጭውውቱ አጥቼ በኮሜዲው ቢስቅ ይሻላልና እዛ ላይ ብዙም እንደው ዓለም ሳይወዳጆ ነበርሽ መሰለኝ መጀመሪያ አንተ እንዴ በሳገደልከኝ እኮ ብላ ትንሽ ወደ ተከፋ ያረጋች ትክክል ነው ዓለም ሳይወዳጆ ነበርሽ መጀመሪያ ቲያትር ቤት ውስጥ አንድ ድራማ አዘጋጀችና ኮሜዲ ድራማ አዘጋጅታ ለኔ ሰጠችኝ ምንድነው ድራማው ርዕሱ
ቲያትረኛ ቲያትር ቤት ሲቀጠር እንዴት ነው መጥቶ ሲቀጠር ምን ያህል አክት እንደሚያደርግና የተለያዩ ሰዎች አሉና የነሱን ገጸ ባህሪ ያንዱን ገጸ ባህሪ ነው እኔ እንደ ዘፋኝ ሆኜ ነው ሰፈር ውስጥ ብዙ ልጆች እንግዲህ ገጸ ባህሪው አሌክስ ነው አለማሸቴ ነው የሚሉት ጸጉሬን ከፍላለች ያለችኝን ጸጉር እንደ አለማሸቴ እና ቲያትር ቤት መጥቼ ስቀጠር የማሳየው አክት ነው በቃ አለማሸቴ ነው ፈታኙ ራሱ አለማየሸቴ ነበረ እና አለማየሸቴን አላቀው እና እኔ አለማየሸቴ ነኝ ብዬ ነው መቀርበው እስቲ ዘፈን ሲሉኝ በቃ ምዘፍነው ዘፈን እንኳን አለማየሸቴ አይደለም ውሻ ራሱ እንደዛ ያላዝለው እንደ አሞራ የሚለው ነው ምዘፍነው አሞራ ራሱ አይ ምን አለ ማለት እንደ አሞራ እንዴት ነበር አይ እኔ ብዙ ጊዜ ዜማ አልችልበትም ይሁን ታገዘኛ አይ አንተ ባለው የዛን ጊዜ የማይሰራውታ ኖርማልም አበላሽ ተብዬ ነው የሰራሁት በኖርማልም ብዘፍነው እንደማበላሽው እርግጠኛ ነኝ እና ሞራው I'm sorry አልችልበትም እኔ ዘፈን ብዙ ጊዜ እውነት ይደክመኛል ማዳመጥ እንጂ መስፈር አልችልም ሶሪ ግዴታ ከሆነበት ግን ያው አይቀርም አይ ግዴታማ ለአንድ ሰው ዘፈን ይችላል አሜሪካን ሀገር ሁለት ስራ ይባላል ብዙ ሰው ከሚቀየም ለአንድ ሰው መስፈን ይችላል አሜሪካን ሀገር ብዙ ሰው ሁለት ስራ ወይም ሁለት ሙያ ያስፈልጋል ነው የሚባለው ከኮሜዲ ሌላ አሰብኩኝ አይ ሌላ ስራ ብዙ ስራ አለ ቅድም እንዳልከው ወይ ፓርኪንግ ወይ ሰማሪ ነበር ና እንደዛ አይ በጣም ጥሩ ነው እንግዲህ ብዙ ጊዜ የሚታወቀው በምንድን ነው እስቲ ንገሩኝ አንድ ሁለት ነገር በምንድን ነው የሚታወቀው ከበባው በየትኛው ስራው ሸምሱ ነው ሸምሱ በነገራችን ላይ የእውነት ሰው ነው እንደሰማሁት ከሆነ ልክ አይደለም እንዴ እንደውም ጓደኛ ነው እንደሰማሁት እንደውም ከፍለዋል መሰለኝ በኋላ በጣም ከታወቀ በኋላ አተ ኮፒራይት አጠየቀ ሸምሱ የእውነት ሸምሱ ነበረ ሰፈራችን የእውነት ስሙ ሸምሱ ነው አነጋገሩ ከሱ ነው የወሰድኩት ገጸ ባህሪው ግን እሱ ይበልጠኛል እንደውም እሱ የሚሰራው የሚናገራቸው ነገሮች ብዙውን አልሰራሁኝም አሁን አገሩ ገብቷል እና አንድ ቀን ሄጄ ጠይቀዋለሁ እያልኩኝ ነው መቼ እንደሚሄድ አላውቅም ምንድነው ሰካራም ሆኖ ነው የገባው ሸምሱ በእውነት በጣም የሱ ወንድም ሱቅ ውስጥ ተተክቶ መጥቶ ተቃራኒ ሆኖ ይሄኛው ዝጋታም ነው ሸምሱ ግን ከሰው ጋር እንዴት እንደሚጫወት እንግዳ እንዴት እንደሚያስተናግድ በሳቅ ያፈረሰ ነውና የሸምሱ በጣም ቅርቤ ነው እኔ ዱቤ ወስዶ ሁሉ ከሱ ጋር ነው እና ሱቁ ስለመጣ እንደው በቃ ለማለፍ ያችን ዱቤ ላለመክፈል ማድረገው ጥረት ምናምን በሙሉ በጣም ነው የሚመለሳቸው መልሶች በጣም ነው የሚያስቀው ብዙዎቹ ከሱ ወስጄ ነው የሰራሁት የገጸ ባህሪውንና ሸምሱ የእውነት ነበረ ለማለት ነው እና አሁንም በህይወት አለ ሸምሱ እንግዲህ የእውነት እሱ አንድ ጊዜ ሸምሱን በካሴት አስቀርጬ መሰራቱን ሰማ እና አንድ ቀን ሲያል ክቡ ነው የሚለኝ ክቡ ናሲ አንድ ጊዜ ፈልጌ ነበር ምን ነው ስለው አንድ ጊዜ ፈልጌ ነው ና ያልጨጋ በላይ ምንድን ነው ሸምሱ ስለው አይ ክቡ ሰማሁ እኔን ቀረጥከኛሉ እንዴት ነው ምን እንዴታል ስማ ወይ አንተ ወይ እኔ እዚህ ሀገር እንኖራለን እንደዚህ ተቀርጬ እኔ በሌለውበት እንደርሳስ ምትቀርጽኝ እኔ ምንድን ነኝ ብቻ ያለኝ ነገር በጣም ብዙ ነገር ነበረ ሸምሱና ያው ከተቀረጸው ላይ ትንሽ ጫስ ገዛውለትና በቃ አሁን እንደዚህ ተወረ እንደፈለክ ቀረጨኛል እና ሸምሱ በጣም ኮሚክ ነው በጣም ከሚገባው ዱቢያው ከፍለዋል በነገራችን አዎ ከፍለዋለሁ ለምን ከፍለዋለሁ ነው ከፍየዋለሁ ሁሌ ከፍለዋለሁ ልቆኛል ማለት ከፍለዋለሁ ወደፊት ማለት እንደውየዋል ሶስት ገንዘብ ደሞዜን ሳገኝ ከፍለዋለሁ ማለት ነው እየከፈልኩት ለዳ የለብህም ማለት ነው አይ ሸምሱ በዚህ ጉዳይ ላይ በጣም ተገላግሏል ኮሜዲያኖች ሌላ ኮሜዲ አያስቃቸው ይባላል አንተን አያስቅህም
እኔ የሚያስቅ ነገር ካገኘው በጣም እንደኔ የሚስቅ የለም እንደው አንደኛ እኔ ከህዝቡ የበለጠ እንደው ብዙ ምስቀው ነኝ እላለሁ አንዳንድ ሰው በራስ ስራ ስቀታ ቃለው ወይ ሲሉ እንደው ከህዝቡ የበለጠ እኔ ነኝ ምስቀው ለምን አንደኛ ብዙ ጊዜ ፈጠራ የሚመጣልኝ ተኝቼ ብርድ ውስጥ ተሸፋፍኜ ነው ወላሂ ነው እንደዚህ ተሸፋፍኜ ብቻዬን ከት ብዬ ስቃለሁ እንደው እናቴ አንድ ጊዜ ልጅ እንደዚህ ገና እንደዚህ ሳልጀምር ቤተሰብ ጋር የኖርኩኝ በጣም ይሰማ ነበር የእናቴ መኝታ ክፍልና የኔ መኝታ ክፍል ኮርኒስ ስለሌለው ጣሪያው በጣሪያው በኩል አንዳንድ ጊዜ ሳጠና ብቻዬን ሌሊት ላይ ድምጽ ይሰማል መጣ ታዳምጠኛለች እንደዚህ በበረዳ አንተ ልጅ ምንድነው ማለት ነው ሰላም አይደለም እንዴ ደህና አይደለም ትለኛለች አይደና ይተፋብኛል በዛ ሰዓት ሁሉ ጊዜ ለማስረዳት ሞክራለሁ ማስረዳት ቲያትር የሚሰራው እንደዚህ ነው አይ እኔ እንደዚህ ሰይጣን ይሆናል እንጂ እንደዚህ በሌሊት የሚያናገረ እንትን አይደለም ብዙ ጊዜ እንደዚህ እና ከማዘር ጋር ብዙ ጊዜ እንጋጭ ነበርና እኔ ተሸፋፍኜ ነው ብዙ ጊዜና ድምጽ እንዳይሰማ ነው ተሸፋፈረ ሰው እና ውስጥ ሆኜ የሆነ ሐሳብ ሲመጣልኝ ከትዬ ነው የምሰቀው በቃ አንድ በሉ ሁለት ደግሞ ለሰው ካስት አድርጌ መርጬ አብሬያቸው መሰራቸው ልጆች ያንን ሐሳቤን ስነግራቸው አብረን እንስቃለን ሁለት በሉ ሁለት አትሉም እንዴ አንድ ላይ ትሬኒንግ ስናደርግ ደግሞ ከልጆቹ ጋር እንስቃለን ሶስት ካሴቱ ሲወጣ ደግሞ ከእናንተ ጋር አብረን እንስቃለን ማንበለጣ አሁን ከእናንተ ከምስቁት ይልቅ እኔ ብዙውን እኔ ነኝ የምስቀው ማለት ነው ስለዚህ የራስን ዲቪኒቲ ከፍተህ አዎ ግን ብዙ ጊዜ አላየም ለምን ይሰለችኛል ብዙ ጊዜ ኤዲት ስታደርጉ ስትጽፈው ትሬኒንግ ስታደርግ ሁሉ ጊዜ አንዳንድ ጊዜ በጣም ይሰለችና እንደው በማያስቅ ሁሉ ይመስላል አንዳንድ ጊዜ ሲበዛብኝ ህዝቡ አሁን በጣም አሪፍ ነው ሲል አንዳንድ ጊዜ ደግሞ ሙያተኛ መርካት የለበትም ከረካ ቆመ ማለት ነው ገብቷል ሁሉ ጊዜ በሰራው ስራ መርካት የለበትም ለወደፊቱ ሌላ ለመስራት ይሄ በቃ ገና አንተ እንዳሰብከው ሊሰራልህ አይችልም ብዙ ጊዜ በምናብ ያሰብከውና በቪዲዮ ቀረጽከው አንድ አይደለም ብዙ ጊዜ አትረካም እና ህዝቡ ሊረካ ይችላል ሊያስደስተው ይችላል እኔ ግን ለወደፊቱ በጣም ብዙ ገና መስራት ፈልጋለሁና እድሜና ጤና ተሰጠኝ ማለት ነው ከበው ገና ቁጥር አንድ ኮሜዲያን እኔ እንግዲህ እኔ እንጃ አለ ሌላ ማለት አሁን አንጋፋዎች አሉ ብዙ ግን ከበባው ሲባል ገና ከበባው ሲባል ሰዎች መሳቅ ነው የሚጀምሩት እና እንደው የምር ነገር አጋጥሞ ለቅሶ ቤት ሄደ ይቅርታ ብላላችሁ አይ ነገር ሰማ እንደው በማያስቀው ስቃው አንዳንዴ ችግር እኮ ነው ነገር ላይ ብዙ ጊዜ አንዳንድ ጊዜ ኮሜዲያንነት በጣም ያስቸግራል ለምን እኛ ሀገር እንደሌሎቹ እንደዚህ እንደውጮቹ ብዙ ግንዛቤ የለንም መሰለኝ በህዝቡ ዘንድ እንደማንኛውም ሰው ህይወት እንዳለን ቤተሰብ እንደምንመራ ሲወጉን እንደምንደማ ሲርበን እንደምንበላ ሲጠማን እንደምንጠጣ ማወቅ አለበት ሰው ለምን አንዳንድ ጊዜ ወይ ሻይ ቤት ውስጥ ቁጭ ብዬ ጥግ ላይ ሻይ ስጠጣ እዛ ጋር ጥግ ላይ ቁጭ ብሎ ተመልከቱ ይስቃል ይሄ በሪያል ተጀመረ በጠጣ ሻይ ጠምቶ የጠጣው ማለት ወረሰ እንደዚህ አይነት ነገር ህዝቡ እኛ ኮሜዲያን ነው ገብቶች እና እኔ አንድ ጊዜ የታዘብኩት አባቴ በህይወት ቆይቷል ከሞተና በህይወት ሞቶ እና ቲያትር ቤት ውስጥ በጣም ኮሜዲያን ነው እዛ ጊዜ ታውቅ ነበር በጣም እየታወቁበት የመጣውበት ሰዓት ነው እና ሰው በሙሉ እኔ መቼም አባትን ያክል ነገር ሞቶ ምን ያህል ሀዘን እንደሚሰማ እናንተን እንግዲህ መጠየቅ አልችልም በጣም አዝኜ በማለቅስበት ጊዜ ህዝቡ ከቦ ያየኝ ነበር እንደዚህ ሲያስቅ እናውቀዋለን እስኪ ሲያለቅስ እንዴት አይነት ነገር ነው በጣም የሚገርም ነገር ነው እና ይሄን ያህል ስሜት ነው እና በጣም ያስቸግራል ኮሜዲያንነት እውነት በእኛ ሀገር እዚህ ሀገር እንኳን ገንዘብ ስላላቸው በጥቁሩ በመስታወት መኪና ተሸፍነው ይሄዳሉ እኛ ሀገር ከህዝብ ጋር ነው ታክሲ እየተጋፋን የምንሄደው ወይ በዛ ቢል ታክሲ ከፍለናል ለሱ ተከፍሏል እሺ እና ወዲያው ጆከር አስቀኝም የሚልህ አለ አንድ ጊዜ እኔ አንድ ጊዜ አጋጥሞኛል አሉ
በጣም ቲያትር ቤት ውስጥ ሰርቼ ጭውት በጓሮ ተጠበቀኝ እና በጣም አድናቂ ነኝ ምናምን እና ሻይ ቡና ካላለ ብሎ ድራፍት ቤት ይዞኝ ገባ በኋላ ድራፍት ሁለት ተጣጣ ሁለት አጭለት አጭ ሚኩ ሆዴን ያፈረ በጣም ሆዴ ቁስል እስኪል ድረስ አለኝና ከዛ በኋላ እስቲ አስቀኛል ደነገጥኩ እንዴት ብዙ ማስረዳት አልፈለኩም ምን እንዴት ትለኛለህ ያን ሰው ሁሉ ሰብስበ እንዳሳስታሰ እኔ አንዳጭታለሁ አለኝ ቦክስ ሁሉ አረገው ትግል ሁሉ አረገውና አይ አታቅተኝም ቆይ እንደዚህ ደግሞ እኔ ማሳቅ አልችልም ልብስ ለብሼ ልምጣብኝና በጓሮ ወሮጥቼ በዛው ሄድኩኝ ወደ ቤት ያ ድራፍት ቁጭ እንዳለ እንግዲህ ከዛው ላይ ሰውየውን አግኝቻለሁ ይሳቅ አይሳቅ ያላቅ እንግዲህ በዛ እንደዚህ አይነት ነገር ይገጥመኝ ነበር የኮሜዲ ሙያ በጣም ከባድ ነው ከሙያዎች ሁሉ አስቸጋሪ ነው አስቸጋሪ ደስ ይላል አንዳንድ ጊዜ ጉዳይ ለማስፈጸም ቢሮም ስትገባ ደንግጦ ሰውየው ብድግ ጊዜ አለ የምትፈራው ሰውዬ ብድግ ብሎ ምን አጥፋን እኛም ላይ ሰው ነው የብራም ይላል እና አንዳንድ ጊዜ ያስደስታል አንዳንድ ነገሮች ለማሰናስ የሰው ደግሞ ፍቅርና ክብር ደግሞ ደስ ይላል በጣም ሲያገኝ እንዴት አይነት ፍቅሩ እንደሚገልጽ በጣም ፍቅሩን እንዴት እንደሚገልጽ እኔ የማውቀው በተለይ እዚህ ሀገር የተወለዱ ልጆች አማርኛ ቋንቋን በደንብ የማያውቁ ልጆች ምን ያህል ለኔ ፍቅር እንዳላቸው ለሸምሱ ፍቅር እንዳላቸው ብዙ አይቻለውና ለወደፊቱ ጄነሬሽን አለው ማለት ነው እንግዲህ አሁን ተታየው ለወደፊቱ ጄነሬሽኑ ይቀጥላል ሙያ አለው ማለት ነው ስለዚህ አንዱ አስቸጋሪነቱ በኮሜዲ ሰዎች በግል ይወስዱታል ለምሳሌ እኔ ራሴ አንድ ጊዜ የሆነ ጽሁፍ ጽፌ የሆነ ሰው ደውሎ እኔ እንዳው አውቀዋለሁ በርግጥ ግን ከተገናኘን 2-3 አመት ሳይሆን አይቀርም ከተማ ውስጥ ስለኔ ነው አይደል የጻፍከው አለ በጣም አስቸጋሪ እና ኮሜዲ ላይ መቼም እሱም አለ በጣም ያስቸገረ ሰው አለ ከበደ ብለህ መሰራ ነገር ጠዋት ሰፈር ውስጥ አንድ ከበደ የሚባል ሰውዬ ያለኔ ከበደ አላየህም ወይ ብሎ ሪምባ ይልባል ስለዚህ እኔ ብዙ ጊዜ አይታችሁ እንደሆነ መሰራው ባሻ ሳጅን ብዙ ጊዜ ሞቷል እነሱ ሰዎችና በእነሱ ነው መሰራውና አንዳንድ ጊዜ ደግሞ ሌላ ደግሞ ገጸ ባህሪ አሁን ብዙ ጊዜ ኢትዮጵያ ውስጥ በጣም አስቸጋሪ ነው ሴቶች ወንድ ልጅ መቼም ሴት ልጅ ይደበድባል ኢትዮጵያ ውስጥ አይደለ ባልና ሚስት ይደባደባልና ወይ ወንድ ልጅ ሴት ልጅ ሲደበድብ ነገ ጠዋት በጋዜጣ ወይ በሬዲዮ ክበቡ እንደዚህ ሰራ ሴቶች ጉዳይ የሴቶች ጉዳይ ውርጅብኝ በቃ እንዴት ሴት ልጅ እንደዚህ በመናጭ ነው ምናምን ይባላል በሽማግሌ ሲሰራ የሽማግሌ ጉዳይ አዛውንቶች ጉዳይ በዚህ በኩል ተመጣጣው በህፃን ልጅ ጋር ሲሰራ ደግሞ የህፃናቶች ጉዳይ በቃ በጉዳይ የታጠረን እኛ ምንም እውነት እኔ የሰከራም ጉዳይ ስለለ በሰከራም ብዙ ጊዜ እሰራለሁ እኔ የሰከራም ጉዳይ የለም የራሱ ጉዳይ ነው ሰከራም የለምና እንደዚህ ይሄ ሁሉ ችግር አለ ኢትዮጵያ ውስጥ አንዳንድ ጊዜ የመስራት መብታችን እስከምን እንደሆነ አናውቀው ለምን እየፈራ ነው የምንሰራው ብዙ ጊዜ አንድ ነገር ብንሰራ መንግስት ምን ይለኛል ማለት ሴቶች ጉዳይ ምን ይለኛል አዛውንቶች ጉዳይ ህፃናቶች ጉዳይ ምን ይለኛል እስካሁን ጉዳይ ይዛተር ነውና የመስራት መብታችን እስከምን ድረስ እንደሆነ አናውቀው አሁን እኔ ምናልባት እዚህ ሀገር እንግዲህ በእንግሊዝኛ ብቻ እንግሊዝኛ እስከፈላ ድረስ አረጃለሁ አልገባ ያለኝ ነገር እሱ ነው እንግሊዝኛ ያይቀርልም ባንድ ጋር የሰካራሞች ጉዳይ ከበዛ ይቋቋምና ለምን እንደሚቀለል ሁሉ ይጠፋል እንግዲህ በኮሜዲያ ብዙ ዓለም ዞረሃል ደቡብ አፍሪካ ነበር እስራኤል ነበር ከአውስትራሊያ በኋላ አሜሪካ ግን እዚሁ ይዞ አለቅ ያለ ይመስላል ግን በሄድክበት ቦታ ሁሉ በኮሜዲ ስራ ተቀር ኢትዮጵያኖች የተለያየ ጸባላቸው ነው ኬንያም ሱዳንም እስራኤልም የትም ብቻ ስትሄድ ምንድነው አንዱን ሀገር ያለ ኢትዮጵያዊ ከሌላው ነው በምን ይለይባል እንደው አሜሪካ ሀገር በተለይ ደግሞ ምን ለየት አለበት ከሌላው ሀገር ጸባችን ይለያያል በነገራችን ላይ በየሀገሩ ያለ አይ ምንም የማይስቅ ሀገር አለ ምንም በታወራ አልስቃለ አይ ሁሉም ይስቃል ለምን ከፍሎ ስለሚገባ የከፈለው ገንዘብ ለስቅ ያደርገዋል
አይ እሱ ሳይሆን ሁሉም ሀገር በሄድኩበት ቦታ በሙሉ አንደኛ ለመመሰለ ብዙ ጊዜ አንድ ባለሙያ ወይም አንድ አርቲስት መጀመሪያ የሰራው ስራ ይወስነዋል። እኔ ብዙ ጊዜ ሰርቻለሁ፣ ብዙ መስዋዕትነት ከፍያለሁ ለስራው ለኮሜዲ ስራ። ሁሉም ጭንቅላት ውስጥ አለው። ገና ሸምሱ ወይ ክበበው መድረክ ላይ ቀርባ ሲል ለሳቅ ነው የሚጋበዘው። ግፊም አያስፈልግም። ኳድሮ ተረክ አድርጎ መጥፋት ነው በቃ እንጂ ማንም ሰው ይስቃል። እኔ ስወጣ አለባበሴ ራሱ አቋኔ እንደዚህ በሙሉ ያስቃል። እና ያ ነገር ሁሉም ኢትዮጵያ ውስጥ ስላለ ደቡብ አፍሪካ የሚሄድ ጎጃም የሚሄድ አሜሪካ መጣም አውስትራሊያ የሚሄድ ምንም ሁሉም ሰው እኩል ይስቃል። ሁሉም ለኔ አፍቃሪ ነው። ሁሉም ሰው ኦዲየንስ ነው። ሁሉም ሰው ለኔ ይስቃል። አሜሪካ ለየት ብሎባል ከሌላው። አሜሪካ ጥሩ ነው። ብዙ ስቴት አለ፣ ብዙ ሀበሻ አለ። ለኛ ስራ ጥሩ ነው። በደህና ጊዜ ሰው ተሰዶልናል። ስለዚህ እቺ አለች እኔ ኬንያ ሄጄ አንድ ጊዜ ኬንያ ሄጄ ገና ወጥቼ መድረክ ላይ ምን አስቸኮላችሁ አልኳቸው። ነገ ቁጥዋት አሜሪካን አገኛችሁ ነበር ስላቸው 10 ደቂቃ ነው ያጨበጨቡት። የተፈቀደላቸው መሰላቸው ለአሜሪካ 10 ደቂቃ ነው ያጨበጨቡትና በጣም ገረመኝ። እውነቴን ነው። ኢትዮጵያ እስካለ ድረስ ብሰራ ማጠግበበት ሀገር አሜሪካ ነው። ጥሩ ነው። አቺ ነገር እየቱም ጥሩ ስንት አገር ውስጥ ገበያ ከፈለግ ነገር ናቸው ያለ እዛ ከፍያለሁ። ምንዛሬው ነው ስንት ደረሰ ይደኝ ጋቴ መለታለ ጋዜጠኛ አንተ ነው ወጣቀኝ ፈልገን ማግኘታችን አይቀርም። የተለያዩ ገጸ ባህሪያትን በአገር ቤት በተለይ እነ ሸምሱ አሉ፣ እነ ጋሽ ፖሊሱ አሉ፣ ሌሎችም አሉ፣ ከሰልቫጁ አይነት ብዙ አሉ። አሜሪካን ሀገር ግን እስካሁን ገጸ ባህሪ አልፈጠርክም። ነፈጥራል ነው እየታሰበ ነው። እንግዲህ መቼም በሀሳብ ደረጃ ሊኖር ይችላል። አሜሪካን ሀገር ብዙ ጊዜ በፊት የዘራኸው ለማጨድ ነው የምትመጣው። ገብታችሁ አይደል? አልገባችሁም እንዴ? አይ ገባችኋል እንዴ? ከነሱ አይደል እንዴ ማጨደው ከማዳጨድ ሌላ በፊት የዘራሁትን ለማጨድ ነው ብዙ ጊዜ እና ጊዜ ኖሮ የኛ ኮሜዲ ስራ የማንኛውም ስራ አሁን የወይኔም ቢጠየቅ አርቲስት የአርት ስራ ብዙ ጊዜ ይፈልጋል። በጣም ጊዜ ይፈልጋል። አዲስ ነገር ለመስራት አዲስ ነገር ለህዝብ ለማቅረብ ጊዜ ይፈልጋል። አሁን አሜሪካን ሀገር ገጸ ባህሪ ፈጥሬ ለስራብን ሐሳቡ ሊኖረኝ ይችላል፣ ግን በአንድ ጊዜ የምትሰራው ነገር አይደለም። በሂደት የምትሰራው ነገር ነው። ስለዚህ በሂደት የምትሰራው ነገር ደግሞ እረፍት ጊዜ ስለሚፈልግ አሁን እየዞርኩኝ ነው ከአንዱ ሀገር ወደ አንዱ ሀገር፣ ከአንዱ ስቴት ወደ አንዱ ስቴት እየዞርኩኝ ነው። ስለዚህ ጊዜ ሳገኝ ለወደፊቱ እንደምሰራ ቃል እገባለሁ። ደግሞ መሰራው ሸምሱ በአሜሪካ ላይ የሚለውን ነው የምሰራው። እሱን ካልክ እኮ በጣም ብዙ ቆየ። እንዲያውም አንዳንዶች ሸምሱ በአሜሪካ ይሰራል ከተባለ እኮ ጊዜ በማጣት ነው እንጂ አልተገኘም። ሸምሱ ግድ የለም። ሸምሱ እኮ ልሰራው እችላለሁ ባረጅም ምንም ችግር የለም። ሸምሱ ሽማግሌ ሆኖ መስራት ይቻላል አይደል? ስለዚህ ሸምሱ በአሜሪካንን እሰራዋለሁ እርግጠኛ እንግዲህ ከእግዚአብሔር ጋር። ሸምሱ በአሜሪካ እንዲሰራ አትፈልጉም እንዴ? ትንሽ ማውራት እኮ ያስፈልጋል። ሰው ማስቸገር ነው አጨብጭቡ እያለ ሰው ማስቸገር ነው። ብዙ ኮሜዲ ስትሰራ እንዳይቀዳ በጣም ትፈልጋለህ እና እንደውም አንዳንድ እያቋረጥ ቀረ ስለ ጊዜ የምትልበት ጊዜ አለ። እንደውም አንዳንድ ድረገጾች አሉ እንዳለ ያንተ ስራ እያደረጉ ያንተ ብቻ ነገሩ ሲዲም ዲቪዲም ጭምር ነው የጥበብ ስራ እንዲቀዘቅዝ ያደረጉ አሉ። በቃ በህገወጥ መንገድ አሁን እንደው ነው ልጠይቅ የፈለኩት እንደዛ የሚያደርጉ መቼም አሉ አይደለም? እንደው ከዛ ውስጥ አንዱ እዚህ ውስጥ ቢሆን ምን እንደምትለው አታውቀውም። ለነገሩ ቢኖር ነው ያልበታል አለ ምን እለዋለሁ። ያው ለወደፊቱ እንዳያረግ ምክሬ በምክር ደረጃ ነው። ምንድነው ይሄ ነገር በጣም ነው የሚጎዳው ለሱ ለሚቀዳው ሰውዬና ይሄ ዩቲዩብ ላይ ወይም ሌላ ዩቲዩቦች ላይ የሚለቀው ወይ ፌስቡክ ላይ ለሚለቀው ሰውዬ 5 ደቂቃ የሚበቃው ቀርቶ ወደ ዩቲዩብ የዘንድሮ ደግሞ ስልኮች ገና ቀርተህ ስትጨርስ ወዴት ላድርግልህ ነው የሚለው። ወደ ፌስቡክ ይሻላል፣ ወደ ዩቲዩብ ይሻላል፣ ወደ መንግስት ይሻላል
ይሄንን ነው ወዲያው ጣቱን መንካት ብቻ ነው የሚጠበቅበት። እኔ ግን ይሄን ስራ ለመስራት ቢያንስ 2 ዓመትና 3 ዓመት ተጨንቄ ነው የምሰራው። በዛ ላይ ሌላ ሙያ የለኝም። በዚህ ስራ ነው የምተዳደረው። ልጆቼንም ቤተሰቤንም የምመራው በዚሁ በማገኘው። ስለዚህ ይሄ ሰውዬ ቀርቶ ይሄን ነገር ካስተላለፈብኝ ዩቲዩብ ላይ ካረገብኝ ሌላ ሁሉም ሰው ካየው ያንን ቀን ቆሜ እንደገና መድገም አልችልም። ለምን ሌላ ስቴት ሄጄ ነው እሱ ነው የምሰራው። ቀድሞ እሱ ከለቀቀብኝ ዩቲዩብ ላይ በቃ የኔ ስራ ቆመ ማለት ነው። እሱ ስራውን ሰርቶ ይበላል፣ ልጆቹን ያበላል፣ የኔ ልጆች አይበሉም ማለት ነው። ስለዚህ ይሄን ስሜት ነው ሰው እንዲሰማል የምፈልገው። ተሰማችሁ? ተረዳችሁ ማለት ነው። እና ይሄ ሰውዬ ዛሬ እዚህ መካከል ቢኖር በመከረው ነገር ቢኖር ይሄን ነው ጥሩ እንዳልሆነ ሌላው ጥሩ እንዳልሆነ እንደሚጎዳ በዘፈን አቋያ ዛሬ አንድ ካሴት ወጥቶ አንድ ዲቪዲ ወጥቶ ነገ ጠዋት ማት ይሄ አዲስ ዜማ አዲስ ምናምን የሚል በእንትኖች ላይ በኢንተርኔት ላይ በጣም ብዙ ነገሮች ሰው ካሴት ለመግዛት አይደለም ሱቅ በቃ እዛ ላይ ያገኛል። ያ ሰውዬ አመትና 3 ዓመት 4 ዓመት የለፈው ሰውዬ በቃ ጥበብ የሞተ ጨርሶ ለወደፊቱ በቃ ምንም ነገር ምናየው ነገር የለም። ለምን እኔ ካልተሻሻልኩ እኔ እዛው ላይ ማጡ ላይ ቆሜ እንደዚህ ማቦካ ከሆነ እኔ የሚከተለኝ ሰው የለም። ማንም ማጥ ላይ የሚቆም የለም። መጥቶ የተሻለ ነገር ነው ፍለጋ ነው። ስለዚህ ጥበብ እንዳይሞት የሁላችንም ትብብር ነው፣ ተባበሩ ነው ለሁሉም ሰው። አመሰግናለሁ። አርቲስት ጥበባው በሙያው ከሚያገኘው በሙያው የበጎ አድራጎት ስራ ይሰራል። በነገራችን ላይ የልብ ህሙማን ህፃናትን ለመርዳት አንድ እቅድ ነበረ። ምን ደረሰ እሱ ጋር ባጭሩ? ስቲል በዚያው አጋጣሚ ንገረን። እንደው ማሳቅ ብቻ ሳይሆን የሚሰራውም በጎ አድራጎት ስራ ጥሩ ነው። መቼም ሁላችንም በህይወት እስካለን ድረስ እስከኖርን ድረስ አንድ ነገር እንደው ሰርተን ብናልፍ ለእግዚአብሔርም ለሁሉም ነገር ጥሩ ነው፣ ለህሊናችንም ማለትም እኔ አሁን ኮሜዲያን ነኝ። በቀልድ ነው የምታወቀው። ሁልጊዜ ቀልድ ነው፣ ሰው ሁሉ በቀልድ ነው የሚያቀኝ እና ከዚህ በፊት ሌላ አይደለም ልብ ህሙማን ህፃናቶች ኢትዮጵያ ውስጥ ዶክተር በላይ አበጋዝ ያቋቋሙት ሆስፒታል አለ። ሳይቋቋም በፊት እስራኤል ሀገር ሄደው ነበር ህፃናቶች የሚታከሙት። ለአንዱ ህፃን ለመታከም በጣም ብዙ ገንዘብ ነበር የሚወጣው። ደግሞ እኔ አንተ የልብ ችግር ቢኖርብን በገዛ ወይ አጭሰን ወይ ቀጥተን ወይ ያለው ነገር ሌላ ነገር አድርገን ነው ልብ ችግር ነው። ህፃናቶች ግን ገና ያልተፈጠሩ ህፃናቶች መሮጥ እየቻሉ መሮጥ እየፈለጉ መጫወት እየፈለጉ እንደ ልጅ ሳይጫወቱ ሲቀሩ ፍዝዝ ብሎ ሲቀሩ በጣም ነው የሚያሳዝነው። ይሄንን ጭንቅላቴ ውስጥ በማለት እግዚአብሔርን ጠየቅኩት። እግዚአብሔር ሆይ እንደው አንድ ነገር ሰጥተኝ አንድ ነገር ባደርጋለሁ። ወዲያው እኔ ስመጣ አሜሪካን ሀገር የመጀመሪያው ስመጣ ለነሱ ለመርዳት ነው። አንድ ነገር ለራሴ ብቻ ገንዘብ ሰብስቤ መሄድ ሳይሆን ምን ላደርግላቸው ስል ጋሽ ፖሊስ የሚለው በሲዲ ኦዲዮን ብቻ መርጬ አወጣውና አሳተምኩት። ዲሲ ላይ አንድ ስፓኒሽ ነው ዶ ሳሳተመው 2 ብር ከምናምን አለ 2 ብር ከ50 ሲለኝ ለኔ እንዳልሆነ ነገርኩት። ህፃናቶች አሉ የልብ ህሙማን ህፃናቶች እነሱን ለመርዳት ነው ስለው በቃ የመብራት ብቻ $1 ትከፍለኛለህ ከነከበሩ ከነምናምን ከነሲዲው ላውላይ ፊርማ ፈርሜበት 500 ብር ሰጥቼው 500 ካሴት አሳተምኩኝና እንደው መጀመሪያ አትላንታ ነው ይዤ መጣሁትና ብዙዎች ልትሮጡ ትችላላችሁ እዛ ሾው ላይ እና ጋሽ ፖሊሱ የሚለው ኦዲዮ 5 ብር ነው የሸጥኩት። አንዳንድ ብሩን ለራሴ መለስኩና 4 ብሩን ማስቀመጥ ጀመር። ለማን ካለው ለባለቤቴ በባንክ ነበር መልከው በየሄድኩበት አገር በሙሉ በካርቶን እየተሸከምኩኝ ሸጬ መጨረሻ ላይ ወደ 70,000 ብር ወስጄ ለዶክተር በላይ አበጋዝ ሰጠው እና በጣም ደስ ያለኝ ወደ 70,000 እና እንደዚህ አሰብኩ ያለኝና እሳቸው ራሳቸው ባቸው መጡ። ካሁን ሰዓት ከራሱ የሚሰጥ የለም እንደዚህ ምናምን እሱ ምን አገባኝ እኔ ራሴ ነውና ይሄን ነገር ሁላችንም አንዳንድ ብናደርግ ችግሩ ባይቀረፍም እንደው እንትኑ ለህሊናችን ደስ ይላል ማለት ነው። አመሰግናለሁ። በጣም ጥሩ ስራ ነው። እንግዲህ ማሳቅ ብቻ ነው ዘና በሚለው ውጭም የበጎ አድራጎት ስራ ላይ እንዳለ ራሱ ያሳየናል።
አጠራጥረን ጥያቄዎችን ልንጠያየቅ ነው ከሁሉም ጋር ስንጠያየቅ የነበረ ነገር ፈራ እንዴ አረፈ ያስፈራኝ አሁን በደል ሰጣለሁ ጥያቄ ካላችሁ እጅ ያየው ነው እዛ ጋር ጥያቄ አለ ከኋላ ይሰማል ድምጽሽ ወይስ ማይክሮፎን ያስፈልግሻል እስቲ ቁሚና ጠይቀኝ ማይክ እሺ አረ እኔ እንግዲህ ከከባው ጋር ከመጣበት ሰዓት ጀምሮ ፖርቱኔሊ የተቀበልኩት አብረን ሳበልከናል ጥሩ ጊዜ አሳልፈናል አመሰግናለሁ ለትብብርሽ ማለት ነው መድኃኒት ነች የተቀበለችን ከኤርፖርት ምሳ አብልታኛለች እና በጣም በዚህ አጋጣሚ ትልቅ ምስጋና አቀርባለሁ ይሄን በማለት ነው ስላስተናገደ ምስጋና ለመጠየቅ አይደለም ከቅድም ጀምሮ ስጠይቅ የነበረው ጥያቄ አልመለስክልኝም አሁን በሰው ፊት ግን እጠይቅሃለሁ ጠያቂው አንተ ብትሆን ቴዲ ምንድን ነበር የምትጠይቀው ፐርሰናልም ቢሆን እኔ ቴዲ የምጠይቀው አንተ ጠያቂ ብትሆን እኔ ቴዲ ሆኜ ነው ወይስ እኔ ክበቦ ሆኜ ቴዲ የምጠይቀው አንተ ጠያቂ ቴዲ ተጠያቂ ቢሆን ምንድን ነበር የምትጠይቀው ይቅርታ እንደመሰለኝ እኔ ክበቦ ሆኜ ማለት ነው አንተ ቴዲ ሆነ ደህና ነው ምን አገባ እኔ እኮ የምጠይቀው ታንኪዩ እኔ በጠይቀው እኔ ጥያቄ አልጠይቀው ምንድን ነው የምትጠይቀው ፍራንክ ነበር ፍራንክ ጠይቀው ነበርና እውነት ያርገው ብለሽ እንደዛ ነው እኔ ምንም አልጠይቀውም እሱ አሁን ዛሬ ፕሮግራሙ የእሱ ነው እና እሱ ነው የሚጠይቀኝ እኔ መመለስ ነው እና ጠይቃችን እንግዲህ የምጠይቀው ነገር የለም ማይክሮፎኑ እንደዛው አለ የቀረ ጥያቄ አለ እንዴ ጨርሻለሁ እሺ ይሰማል ያኛው እስኪመጣ ከበባው ያው ከከበባው ውጪ በጣም የምትወደው የወንድ ስም ምንድነው የመጣ ጥያቄ ከከበባው ውጪ የምትወደው የወንድ ስም የወንዶች ስም አንድ ስም ባቢሎን ደስ ይል ነበር ከበባው ወጥቷል ከባድ ጥያቄ ነው ወደ ሸምሱ አይ ገብረ መድህን ያትራንታ እንግዲህ የክርስትና ስም አገኘ ማለት እኮ ነው እዚህ ገብረ መድህን ለምን መረጥከው ገብረ መድህን እንደውም አሜሪካን ሀገር አጭር ስም ነው ብዙ ጊዜ የሚፈለገው ምክንያቱም ምንድነው አይ ገብረ መድህን ጂሚ ልንል ነው አሳጥራችሁ ጂሚ ብላችሁ ምክንያት የለውም ይለፍ ምክንያት የለውም የሴት ስም የምትወደው መድኃኒት ነገ ማን ይመልሰኛል ኤርፖርት ብለህ እንዳይሆን ለነገር እኮ መድኃኒት ጥሩ ስም ነው መድኃኒት ጥሩ ስም ነው ሜዲሲን የምትወደው ምግብ የምግብ አይነት እኔ የምወደው ምግብ ከፈረንጅ አንድ ከሀበሻ ሰው ከጋበዘኝ ክትፎ ደስ ይላል በራሴ ግን ሽሮ በጣም ደስ ይላል ሽሮ ነፍሴ ነው በጣም በተለይ ቻሊ ሰው ነገ እዚህ ስለምቆይ እስቲ እጃችን ወጥራችሁ ይጋብዘኝ ሽሮ ካለ ዝግጁ ነኝ ለመጋበዝ እና ከሌላችሁ ፍራንክን ብትሰጡኝ እንጂ በነገራችን ላይ እዚህ ሀገር እኮ ሽሮ ነው ዋጋው የሚበልጠው ከክትፎ በጣም ሽሮ በትእዛዝ እኮ ነው ሽሮ አይገኝም እንደዚህ አዎ ምግብ ቤት ያላችሁን ታይቃል አዲስ ነው ስለዚህ ይቀየር አትላንታ ብቻ ነው አሜሪካ ሀገር እኔ ሁሉም ጋር ነው የማውቀው እዚህ አትላንታ ዲሲ ሞልቷል ዲሲ ግን ዋጋው በጣም ብዙ አለ ሽሮ በጣም ወደ ሌላ የማትወደው የማልወደው ምግብ ዱባ ወጥ ውይ የት እንደምጠላው ዱባ ወጥ ልጅ ሆኜ ዱባ ተተከለ ግን ሲቀርበኝ ዱባ ወጥ እንደምጠላ ጓሮ ላይ ማዘር ተክላ ዱባው ደረሰ ትልቅ ሆነ ምንም ቢያረግ ስሩን ቆረጥኩት
የዱባው ስም ዱባው ደረቀ እኔም ሳልበላ ቀረ ያልኩባ ዱባው በጣም ነው መጣው አስተያየት የለኝም ግን ዱባው ተወዳለሁ ቀርታ ያልተፈ ዛሬ በጣም ተቃራኒ ያጋጥመኛል የምትወደው ቤት እንስሳ ካንተ ውጪ እኔ ከማትወዳቸው እንስሳዎች ይቆጠርና አንተ እንደ ከጠፉት የእግዚአብሔር በጎች አንዱን አድርጌ ስለምቆጥር እንደ በግ ቆጥረ ነው እና በግ ደስ ይለኛል ከቤት እንስሳ በግ ደስ ይለኛል የዋህ ነው ምንም አያውቅም ቢያርዱትም ዝም ብሎ በቃ በግ በጣም ደስ ይለኛል ሲበሉት ይጣፍጣል እና በግ ደስ ይለኛል የቀለም ምርጫ ምንድን ነው? የቀለም ምርጫ እኔ ነጭ እና ብሉ ብላክ ደስ ይለኛል ነጭ እና ብሉ ብላክ ጥሩ ነው ነጭም ጥሩ ነው ይሄ በጣም የበግ ተወዳለ ከቤት እንስሳ እንስሳው በትባል ምን የምትመርጠው አንተ እንስሳው በትባል ምን የምትመርጠው ምን መሆን የምትፈልገው እኔ እንዴት አይነት ጥያቄ ነው እኔ ምን አይ በትኮ ወጣታለሁ ስለዚህ ምን ይሻለኛል ይመረጣል ድመት ይሻለኛል ድመት ለምን ምንም ወጪ የለባትም ዝም ብላ መመገብ ነውና ቤተሰቦቿ በተለይ የዚህ ሀገር ድመት መሆን ፈልጋለሁ እኔ አሜሪካን ሀገር ድመት ለምን ከሱፐር ማርኬት ነው ምግብ እየተመጣ የሚገዛል ምንም ቢል የለባት ምን የለባት ዝም ብላ መብላት ነውና ድመት ደስ ይለኛል በዚህ ሀገር ድመት ደግሞ አይጥ አይበላም አይጥ ይሸሻል እንደሆነ ቅድም ሽሮ ወዳለው ክትፎ ደግሞ ከሽሮ ጀምረ እሱ ካባሻ ነው ከፈረንጅስ የሚል መሀል ላይ ማስታወሻ ከፈረንጅ እኔ አንድ አምስቱ ዘርዝር አላለም አይ ከፈረንጅ ብዙም እኔ ያበሻ ምግብ ላይ ነው ማደላው ስለዚህ ኢትዮጵያዊነቴ ነው የሚያሸንፈኝ እንጂ እኔ የፈረንጅ ምግብ ብዙም ግድ የለኝም ይሰለቸኛል ከሰጡኝም ከፓስታ ነክ ነገሮች ፓስታ ፎርኖ ይሄ ፓስታ ምናምን ቴላቴሊስ ምናምን ካልሆነ በስተቀር ይሄ ሌላው ላይ ብዙ ጊዜ አለፈ ሳንዱች እንኳን እኔ አልበላም ይሄ ፋስት ፉድ የሚባል ነገር አልወደውም ለምን እንደሆነ አላውቅም በቃ ስጋው ራሱ በጣም ሽታው ያስጠላኛል እዚህ ሀገርና እዛው እንጀራ ላይ ነው ዞር ያው ዞሮ አዎ ከውጭ ምግብም ከሀገር ውስጥም እንጀራ ነው የዚህ ሀገር እንጀራ አይደል የዚህ ሀገር የሚጋገር ከውጭ ምግብ እሱ ከውጭ ምግብ የአሜሪካን እንጀራ ከውጭ ምግብ የአሜሪካን እንጀራ አዎ ከውጭ ምግብ የዚህ ሀገር እንጀራ አሜሪካን ሀገር እንጀራ እሱ እንግዲህ ያው የአሜሪካን እንጀራ እዚህ ሀገር በጣም የሚገርም ነው በምን እንደሚጋገር ሁሉ አይታወቅም ያው ግን እንበለዋለን ጥሩ ነው አዎ ጥሩ ነው ይጣፍጣል እና ቶሎ አይሻግትም ስንት 10 ቀን ምናምን ይቆያል በምን እንደሆነ እንጂ አሁን ታናገራ ወደ ሌላው ጥያቄ እንሂድ ይሄ ፖለቲካው እሺ ወደ ሌላ ዜግነት ቀይሮ ተባለ የመናገር ዜጋ ኢትዮጵያዊ ምንም ከኢትዮጵያዊ ወይ ብሔረሰብ ቀይር ቢሉ ይሻለኛል አሁን ከጉራጌ ወደ አማራ ወይ ከአማራ ወደ ጉራጌ እንደዚህ አይነት ነገር ይሻለኛል እንጂ ከኢትዮጵያ ውጪ ዜግነት ቀይር ብለህ ወደ ሌላ ሀገር ብታረግ ካሁን በኋላም ሆኜ ምንም አላገለግልም ኢትዮጵያዊነት ይሻለኛል ነው ብለው በጣም ብዙ ሰዎች እንግዲህ አሉ በአለም ላይ ሁለት አከታተኝ የምጠይቅህ አንደኛው አንተ ከበባ አትሆን ማንን ብትሆን ደስ ይላል ከታዋቂ እኔ ታዋቂም ላይሆን ይችላል ብቻ ታዋቂ መምረጥ ከፈለክ መብት ነው ማንን ብትሆን ደስ ይላል እንደው ከበባ አትሆን ረጃ ማንን ይሻለኛል እንዴ መረጦች ብራዘርላት እስቲ ማንም ቢወጣው ነው ከብዳሪ ጥያቄ እኔ ማንንም መሆን አልፈልግም ራሴ እንደፈለገ ያታስጨንቀኝ በገብረ አልፈልግም ተመርስ ኮን አይደለም እንዴ ራሴ መሆን ነው ክበቦን ነው መሆን ፈልገው በቃ ይበቃኛል ክበቦነቴ የአሜሪካ ፕሬዝዳንት ብትሆን ለአንድ ሰዓት ያህል እንደው ሌሎቹ ለአንድ ቀን ብዬ አሳሰብኳቸው ለአንተ ለአንድ ደቂቃ ለአንድ ሰዓት ይሆንልን ምን ታረግ ነበር ለአንድ ሰዓት
መልቀቂያ ነው የምጠይቀው ሌላ ለሱ ቅርብ የሚሆነው ለክ ፕሬዝዳንት ሆንክ ስባል እኔ መልቀቂያ በጎን በኩል አቀርባለሁ በቃ ለጥቄ ሄዳለሁ እንጂ በአንድ ሰዓት ውስጥ ምንም ይሰራ ነገር የለም ስለዚህ ጥሩ ነው ያሰበችባል አይደል እንዴ በአንድ ሰዓት ውስጥ ስልጣን እኮ ሸክም ነው አይደለም እዚህ ሀገር እኛ ሀገር ሸክም አይደለም እዚህ ሀገር እንደውም ምን ያንዳንዴ ምንድነው ብለው እኛ ሀገር አሜሪካን ሀገር ኦባማ ስልጣን ሲይዙ አይታችሁ ሆነ እንዴት ነበር ጥቁር ጸጉራቸው አሁን እኛ ሀገር በተቃራኒ ይመስለኛል እኔ እውነት ለመናገር እኔ መስለኛል ብቻ ሳይሆን ያው በብዛት አፍሪካ በተለይ ሽበት ኖሮ ብትገባ ስትወጣ ጥቁር ሆነና ተወዛዋዥ ነበርኩ ብለኛ እና የሁሉንም ብሔረሰብ ትጫወታለህ በተለይ በጉራጌኛ ሁሉም ያውቀዋል ዲጄው አንድ ጉራጌኛ ሙዚቃ አዘጋጅልኝ እባክህ ከኔ ጋር አንድ ጉራጌኛ እዚህ ጋር ውድድር ስላለን ነው አድማስ አይደል በንቃት ነው ከኔ ጋር ስላላየኝ ነው እና እስቲ ይለይልናል ኢትዮጵያውያን እንደምታውቀው በአሁኑ ሰዓት በርካታ ቦታ ችግር እየደረሰባቸው ነው ስለነሱ አንድ ነገር ትልልኝና ከዛው ጋር አያይዘ እንደው ችግር በጣም ከበዛባቸው ሀገሮች አንዱ የመንም ነው ሳውዲም ነው እንደው እዛ አካባቢ የፈለከውን የማርክ ስልጣን ቢሰጥም እንደምታረግ ተነግረኛለህ እኔ እንጃ በጣም ይከብዳል እውነት በደቡብ አፍሪካ በየመንና በሊቢያ በተደረገው በወገኖቻችን ላይ በደረሰው አስከፊ ጉዳት በጣም ነው የተሰማኝና ብዙ ማለት አልችልም ሁሉም ብዙ ነገር ተብሏል በሚዲያ ላይ በሁሉም ነገር ብዙ ተብሏልና እኔ ማለት የምፈልገው ይሄንን የሐዘን መጨረሻ ያድርግልን ነው እግዚአብሔር የሐዘን መጨረሻ ያድርግልን በቃ ሌላ ምንም ማለት አልፈልግም ብዙ ስለተባለ ነውና እኔ እውነቴን ነው ስልጣን ቢሰጠኝ እዛ ሀገር ያሉት ኢትዮጵያኖች ሌላ ምንም ማለት ነው በቃ ወደ ሀገራቸው ማምጣት ብቻ ነው ሌላ ምንም እዛ ቆመው መብት ይሰጣቸው ዜግነት ተሰጥቷቸው እንዲሰሩ ሳይሆን እኔ በቃ ከዛ ከማዓት ውስጥ አውጪ ለሀገራቸው አቅንቼ እፎይታ እንዳገኙ ማድረግ ብቻ ነው ሌላ ምንም ነገር አይደለም በጣም ያሰበችው ነገር ነው መድኃኒት ተጠየቀችው ጥያቄ ሊገልብጠውና እንዳው ብዙ ጊዜ ቃለ መጠይቅ ተደርጎላል የመጨረሻ ጥያቄ ስለሆነ ነው ግን እነዚህ ጋዜጠኞች እንደው ሁሉ ነገር ሲያስፈልገው ነው እቺን እንዴት አይጠይቁኝም መጥላት ነው ምን ጥያቄ አለች እኔ እንደው ምንም ባይጠይቁኝ ደስ ይለኛል ለምን እኔ ብዙ ጊዜ ጥያቄ በጣም ነው የሚያስፈራው እኔ 4 ሰዓት 5 ሰዓት ቆመህ ተናገር አውራ ኮሜዲ ይባል ይሻለኛል ለምን ብዙ ጊዜ ኢንተርቪው ራሱ ማይኩ እንደዚህ እንትን ሽጉጥ ደቅነው ለፍልፍ ተናገር አውጣ ምናምን ነው የሚመስለኝና እኔ ጥያቄ ባልጠየቅ ነው ዛሬ እንደው በደንብ ተናገርኩኝና እቺ ቀረ የሚል ሳይሆን እንደው ይሄንንም በዚህ ባልቃለኝ ይያልኩ ነው አንድ ሰው የነበረው ይባላል አንድ ወዳጅ ነገረኝ ነውና ማይክሮፎን መናገር በጣም ይፈልጋሉ ግን ስለሚፈሩ ደግሞ ወጥተው መናገር አይወዱም ግን በጣም ይወዳሉ ቢችሉ ደስ ይላቸዋል እንደ አንድ ጊዜ ሆነ ሰውየው ጥያቄ ጠየቀና እሳቸው ተቀምጠዋል ለአጋጣሚ ይሄን ጥያቄ ያሰት የሚሰጥ ሲባል ከሳቸው አጠገብ ያለ ሰው እኔ ብሎ እጁን አወጣ ከዛ ማይክሮፎን ልክ እንደዚህ አሁን እንዳደረግነው ይሰጣል ተባለና ያው ተዘዋውሮ ሰውየው እዚህ ጋር ነው ማይክሮፎን በሳቸው ጋር መጣ ማለት ነው ነገራቸዋለሁ ፈሪ ናቸው ግን ይወዳሉ ተቀበሉና እንካ በዛው ድምጻቸውን አሰምተው አንተ ደግሞ ማይክሮፎን አይቀርልም ጥያቄማ እዚህ ሙያ ላይ ሆነ አይቀርልም ተዘጋጀ ሙዚቃው ለአርቲስት ለከበቦ ገዳ ሌላ ጥያቄ ካላችሁ ጠይቁት አለበለዚያ ከሱ ጋር እያተናገድን ነው አጋፋው አርቲስት ይሁን የበላይ የመጨረሻ ሙዚቃ አንድ ሙዚቃ ተጫውቶ በዛው ለምንሰነባበተው